እንደዚህ አይነት ቪዲዮ ሰርቻለሁ በጣም ቆይቻለሁኝና ያው ለእናንተ መናገር ምናምን በጣም ስለደበረኝ ነው። እግዚአብሔርን ያስጠላልም ደግሞ ቀን በቀን ቪዲዮ ምናምን ያስጠላል። ስለ አዶናይና ስለ ጃኒ እንሂድ። አሁን ጃኒ አዶናይን ትበልጣለች እድሜ እና ይሄ ነገር ይሄ ሪሌሽንሺፕ አብሮ የሚሄድ አይመስለኝም። ባሙሌር በጎ አድራጎት ድርጅት አምባሳደር አድርጋችሁ ሾማችሁ በድያችኋለሁ። አናንዬ ይቅር በይኝ እናቴ። የዛሬው አጀንዳ ደግሞ በየቲክቶኩ ያለው ስመኝ ገብሩ ከባሏ ተለያየች፣ ነፍሳችንን እናጠፋለን፣ ቤታቸውን ከፍቶ እየየ ይላሉ። አንዷ ደግሞ ከባሏ ጋር አግኝታ ነበር እንደ ስመኝ አዶናይ ፍቅረኛ አለችኝ ለዲላን በጣም ወዳት ጃኒ የምትባል ብሎ ይፋ ካደረገው በኋላ ይሄው 20 ቀን ሳይሞላው ደግሞ ተለያየን ምክንያቱን አልነግራችሁም ብሎ ዛሬ ደግሞ ከንቅልፌ ስነሳ ሰማሁ። ጃኒ ምንድነው ወንድ አልወጣልሽ አለው። አዶኒና ጃኒ ተለያዩ ብላ የነገረችኝ እናቴ ነች። አዶናይና ጃኒ ተለያዩ የሚል በጣም በቃ እየተናፈሰ ነው ወሬ። እነሱ ለምን ሂስትሪ ስላደረጉ ማለት ነው። መገመት ምናምን አቃታችሁ። ሽምግልና ሊልክ እንደሆነ እንዴት ማሰብ ያቅታችኋል? ሰላም ሰላም፣ ጤና ይስጥልኝ ጋይስ፣ እንደምን አደራችሁ፣ እንደምን ዋላችሁ? እኔ እግዚአብሔር ይመስገን ደህና ነኝ። እንግዲህ እንደተለመደው አዳዲስና ወቅታዊ መነጋገሪያ ጉዳዮችን ይዤላችሁ መጥቻለሁኝ። አብራችሁን እስከመጨረሻ እንድትቆዩ በትህትና ጠይቃችኋለሁኝ። ሁሉም ጋር እንዲዳረስ ላይክ አድርጉ። ሀሳብ ካላችሁ ኮሜንት ላይ መስተመጨረሻ መስጠት ትችላላችሁ። እንዲሁም አዲስ ከሆናችሁ ይህንን ቻናል በመቀላቀል ሰብስክራይብ አድርጉ ማለት እወዳለሁኝ ማለት ነው። እንግዲህ መነጋገሪያ ያለው በዚህ ሁለት ቀናት ውስጥ የጃኒና አዶናይ ጉዳይ ነው። እንግዲህ የነሱን መከራከሪያ ያለ አሁንም እንግዲህ አንዳንድ ቪዲዮዎች አሉ፣ እነሱም እናደምጣለን ማለት ነው። እንግዲህ የየራሳችን ሀሳብ እየሰጠንበት ያለ ጉዳይ ነውና እንግዲህ እነሱን እኔና ተመልሰን እንመጣለን ማለት ነው። አጎቴ አይ ኧረ አይገባም እንግዳዬ ነሽ የኔ ሰቀቀን እወድሻለሁ ነይ በቀን በቀን። ጋይስ የጋሽ ማህሙድ ድምፃዊ ማለት ነው እጅግ በጣም መነጋገሪያ ነበረ። ያሉበትን ሁኔታ የሚያሳይ ነው። እንግዲህ ለማስታወስ እናንተም ያሉበት ሁኔታ እንድታዩት ብዬ ነው ያመጣሁላችሁ ማለት ነው። እጅግ በጣም የሚያሳዝን ነው ያሉበት። አሁን ግን ደህና ይመስለኛል። በጣም የሚገርም ነገር ደስ የሚል ቪዲዮ ነበረ። እዚህ ቀጥሎ ደግሞ እንግዲህ ጋዜጠኛ ሶፋንያስ ያለበትን ሁኔታ የሚያሳይ ቪዲዮ ለቋል ማለት ነው። እጅግ በጣም የሚያሳዝን ከወራት በፊት የነበረውን ጉዳይ እናስታውሳለን ብዬ አስባለሁኝ። እንግዲህ ዛሬ ደግሞ በዚህ ሳምንት በጣም መነጋገሪያ የሆኑ እናቱን ብዙ ነገሮችን ተናግረዋል። መናገር አልፈልግም ያ ነገር የተናገሩትን ነገር ግን እጅግ በጣም የከፋ ሁኔታ ላይ እሳቸው ላይ ሊያደርሰው የነበረውን ነገር ብዙ ነገር አንስተዋል። ምናልባት ቪዲዮውን አይታችሁት ከሆኑ እና እንግዲህ አሁን ያለበት ሁኔታ እጅግ በጣም የሚያሳዝንና እንግዲህ ይቅር በሉኝ እያለ ነው ያለውና እስኪ እሱን ቪዲዮ እንየውና እንግዲህ የራሳችን ሀሳብ እንሰጥበታለን ማለት ነው። ጋይስ እኔ በጣም አሳዝኖኛል። እንግዲህ እኛ ሰዎች ፈራጆች አይደለንም፣ የሚፈረድብን እንጂ እኛ እንግዲህ ይቅር የምንል አይመስለኝም። ምናልባት ለሱ ለስሜቱ ከሰው በታች ሆነ አንዳንዴ ሲሰማ እንደዚህ አይነት ስሜት ይሰማልና እንግዲህ የወንድማችን ይቅር በሉኝ እያለን ያለው ቪዲዮውን እንየውና እንግዲህ እናንተም ሀሳብ ሰጡበታላችሁ። ይማርክ እያላችሁም ኮሜንት ላይ መጻፍ ትችላላችሁ ማለት ነው። ባሙሌር በጎ አድራጎት ድርጅት አምባሳደር አድርጋችሁ ሾማችሁ በድያችኋለሁ። አናንዬ ይቅር በይኝ እናቴ። ፈቲ አባይ ሮማን ኡስታዝ አቡበከር አህመድ በድሩዜ ኡስታዝ ሙሉ ቱርኪ አንገታችሁን አስደፍጫችኋለሁ። ይቅር በሉ ይቅር በሉ። አይዞ በቃ ጋይስ ጋዜጠኛ ሶፋንያስ እንግዲህ እዚህ ደረጃ ላይ እንዲሆን ያደረገው የራሱ ተግባርም ቢሆን ነገር ግን በግልጽ አውጥቶ ይህንን ሚስጥር አውጥቶ የተናገረ ሰው ለራሱ ጥቅም ብሎ ለራሱ ዝነኝነት ብሎ ለራሱ ጥቅማ ጥቅሞች ገንዘብ ብሎ ነው እንግዲህ እዚህ ደረጃ ላይ እንዲወድቅ ያደረገው እና እባካችሁ ሁላችንንም ይህንን ነገር ባናደርግ ለሰዎችን ህይወት መረዳት ያለብን ይመስለኛል። ወንድማችን ቢሆን ጓደኛችን ቢሆን ይህንን ነገር እናደርገዋለን ወይ? እኛ
አናደርጉም። በእኛም እንዲደርስ አንፈልግም፣ በሰዎችም እንዲደርስ ባናደርግን ማለት እፈልጋለሁኝ። ጋይስ እንግዲህ ወደ ቀጣይ ቪዲዮ ላሻግራችሁ ማለት ነው። እንግዲህ የአዶናይና ጃኒ ጉዳይ መነጋገሪያ ነው ያለው በዚህ ሳምንት። እንግዲህ በእነሱ ጉዳይ እንግዲህ ብዙ ሰው ሀሳብ እየሰጠበት ያለ ጉዳይ ነው። እንግዲህ ብዙ መልካም ነገር ነው እየተወራ ያለው በአሁኑ ሰዓት። ነገር ግን አንዳንድ ቪዲዮዎች አሉ፣ እነሱም እናዳምጣለን። እንዲሁም ጃኒ የተናገረችው ቪዲዮ አለ፣ እሱም ጋብዛችኋለሁ ማለት ነው። መልካም ቆይታ ይሁንላችሁ። አዶኒና ጃኒ ተለያዩ ብላ የነገረችኝ እናቴ ነች እና ከዛ ገብቻ አዶኒም ጋር ጃኒም ጋር ሳይ እንደዛ አይነት ነገር አየው ማለት ነው። ግን እሷ ግን የምታስበው ሀሳብ አለ፣ እኔም የሚመስለኝ ነገር አለ እና እሺ ያንቺ ሀሳብ ምንድን ነው ሀሳብሽ? አይ እኔ አልተለያዩም ነው የምለው። ለምን እንደዛ አልሽ? ምክንያቱም እንዴት ነው አንደኛ ቤተሰብ በቅርቡ አስተዋውቀው አብረው የሷም ቁጭ ብለው ጥሩ ነገር አሳዩን። ከዛም ቀጥሎ ሰሞኑን ደግሞ አብረው በየቦታው ሲታዩ ሬስቶራንትም ሆነ አንዳንድ ቦታም ሆነ ይዟት አንድ ላይ ነበሩ እና ሌሊቱን ጧት ተነስተው ተለያየን ሲሉ እኔ ይሄ አልተዋጠልኝም። እኔ የሚመስለኝ ሰርግ ጠብቁ ነው የምለው። እኔ ሰርግ ጠብቁ ነው የምለው እንጂ አይመስለኝም፣ አልመሰለኝም። በቃ ውስጤ አልተቀበለውም። የዛሬው አጀንዳ ደግሞ በየቲክቶኩ ያለው ስመኝ ገብሩ ከባሏ ተለያየች፣ ነፍሳችንን እናጠፋለን፣ ቤታቸውን ከፍቶ ይይላሉ። አንዷ ደግሞ ከባሏ ጋር አግብታ ነበር እንደ ስመኝ ምን አባታችሁ አቀለ እንዴት ተለያዩ ከአዶናይ ጋር እየተባለ የነዘገኛ አረብ ሀገር ደግሞ በረድ ሲነሱ መጡ። ይሄው አጀንዳ አድርገውታል። ተለያዩ የማዳም ቅመሞችም ያስቸገሩ እነዚህን ባለመከተል እነ ሀቢባ የሚሉትን በሶሻል ሚዲያ ካላጠፋችሁ እነዘገየ ጆከር ይሄ ነገር አይቆምም። በነገራችን ላይ ጋይስ እንግዲህ እነዚህ ሰዎቻችን እንዳትከተሉ እያለ ነው ያለው። እንግዲህ ሞጣ ማን ነው የሚከተለው ግን ጋይስ? እኔ አልከተለው። አንዳንዴ ዝም ብሎ በሚመጣ ሪካርድ ነው ማየው እንጂ ሞጣ ተከትየው አላቅም። እንደዚህ እንዲሁ የሚያዝናናኝ ነው እንጂ እኔ እንጃ። በጣም ማን ነው የሚከተለው ግን ጋይስ? ማን ነው ትከተሉታላችሁ እናንተ ወይስ ትቀበሉታላችሁ? ሞጣ የሚናገረው ነገር ማለት አንዳንዴ ጥሩ ነገሮችን ይናገራል፣ ነገር ግን ፌክ ናቸው እነዛ የሚናገራቸው ነገር እና አንዳንዴ ለራስህ ከፍ ማድረግ ልክ አይመስለኝም ጋይስ። ሁሌ የምለው ነገር አንድ ነገር ካስደሰተክ ያስከፋህን ነው ምልክ እና አዶናይ is the perfect example። ከሁለት ሳምንት በፊት የነበረውን ኮመንት እዩትና አሁን ያለውን ኮመንት እዩት። if they can build you up they can tear you down, especially social media game ውስጥ ከሆናችሁ ማይኮን ሁሌም መክረው ነገር ማለት ነው። ይሄ ቁጥር ካስደሰተክ አንድ ቀን ያስከፋሃል ነው። ኮመንቶቹ ካስደሰቱክ አንድ ቀን ያስከፋዋል። እና በቃ እንደ መጥፎ ነገር እኮ አይደለም ማየው። ሰው ራሱን ለማዝናናት ነው ኮመንት የሚያደርገው። የሆነ ቢሰድብክ ራሱ ስራ ነው የዋለው like ተጨናንቋል። በቃ ቲክቶክ ላይ ሆኖ መዝናናት ነው የሚፈልገው። አንዳንድ ሰው ደግሞ በቃ እየተሳደበ ነው የሚዝናናው። እሱ ስድብ ግን አያስከፋክ። ለምን ያን ሰውን በአካል ብታገኘው ማርያምን ኮመንት ያደርገውን አይልህም። የሆነ ፈሪ ሆኖ ሳይሆን በቃ ለመዝናናት ብሎ ኮመንት ያደርገው ነገር ነው። ኮመንቱን እንዳለ እንደዛ ነው ማነበው። በቃ ጥሩ ኮመንት እንኳን ባይ ቴንክ ዩ እላለሁ፣ አመሰግናለሁ፣ ግን አያስደስተኝም። ለምን ያ ጥሩ ኮመንት ካስደሰተኝ አንድ ሰው ሲሰድበኝ ያስከፋኛል። በቃ you have to be in a still place። ማንም ሰው ማያነቃንቃችሁ unaffected unshakable ገባችሁ? like you have to be in that state። አለበለዚያ ህይወታችሁ እንደዚህ ነው እንሚለካችሁ። ስለ አዶናይና ስለ ጃኒ እንሂድ። አሁን ጃኒ አዶናይን ትበልጣለች እድሜ እና ይሄ ሪሌሽንሺፕ አብሮ የሚሄድ አይመስለኝም። የመጀመሪያው አብረው ሊሄዱ ማይችሉበት ምክንያት ብዬ ማሰበው እሱን ነው። አሁንም ተጣልተዋል ብዬ አላስብም። ነገ እንደሚታረቁ ወይ የሆነ ፕሮሚስ ሪንግ ሊያረግላት ቀለበት ምናምን ሊያረግላት እንደሆነ እርግጠኛ ነኝ። ለምን ቢጣሉ እንደዚህ አይፖስትም። ቢጣሉ ግን ይሄ ሪሌሽንሺፕ ወርክአውት ላያረግባቸው የሚችላቸውን ነገሮች ሳወራ የመጀመሪያው ፊቴ ላይ ድቅን የሚለው ቶቶት ላይ የቤተሰብ ቅልቅል ላይ የአዶናይ እናት ጃኒን ያየችበት ወይ መቼም አብረው ይሆናሉ ብዬ እንዳላስብ ነው ያደረገኝ። አሁን ላይጣሉ ይችላሉ፣
ላይጣሉ ይችላሉ አብረው ግን አይደለም። አይ ጆ እኔ አስተሳሰቤን የቀየረው የአዶናይ ማዘር ጃኒን ያየችበት ወይ እኔ እንጃ በትክክል አማች የሚሆኑ አይመስለኝም። ጋይስ እዚህ ቪዲዮ ላይ እንግዲህ እኔ የተረዳሁት ምንድን ነው የጃኒ እና የአዶናይ እናት እንግዲህ ያላቸውን ቅርበት ነው የተረዳሁት። እንዴት ነው ካላችሁኝ እንግዲህ አዶናይ አንድ ነገር ሲል የአዶናይ እናት ለጃኒ ምንድን ነው ያለቻት ይዋትና እንደ ማሾፍ ነገር ነው ያደረጉት ለአዶናይ ማለት ነው። እና እንደ ፍሬንድ ነው ያሉት። እኔ እንደዛ ነው የተረዳሁት፣ በመጥፎ አይን እያየሁኝ አይደለም። ስለዚህ ይሄ የተለመደ የአማች ችግር ነው እየተባለ የኖርነውን ነገር እንግዲህ አሁን እዚህ ላይ እያንጸባረቁት ነው ማለት ነው። እና እኔ ይህንን ነገር እየታየኝ አይደለም። ወይዘሮ አበባ ይሄንን ያደርጉታል ብዬ ወይም ያምናሉ ብዬ አላስብም። የእሳቸው ችግር አለ ብዬ አላምንም። እዚህ ላይ ምናልባት የሚጣሉ ከሆነ በሁለቱም ጉዳይ ሊጣሉ ይችላሉ እንጂ በአዶናይ እናት የሚጣሉ አይመስለኝም። ስለዚህ ይህንን አመለካከት መቀየር ያለብን ይመስለኛል ማለት ነው። ጋይስ እናንተ ምን ይመስላችኋል? እዚህ ጉዳይ ላይ የእናንተ ሀሳብ መስጠት ትችላላችሁ። ከመቼ ሞትሽና አፈር ሸተትሽ ትል ነበር አያቴ። አሁን ወር ይሞላዋል እንደ ኤሚሬትስ ስታዲየም አዶናይ ፍቅረኛ አለችኝ ለዲላን በጣም የምወዳት ጃኒ የምትባል ብሎ ይፋ ካደረገው በኋላ ይኸው 20 ቀን ሳይሞላው ደግሞ ተለያየን ምክንያቱን አልነግራችሁም ብሎ ዛሬ ደግሞ ከእንቅልፌ ስነሳ ሰማሁ። ጃኒ ምንድነው ወንድ አልወጣልሽ አለው። ምንድነው ግን ወንዶች ሁሉ እየመጡ የሚርቁሽ? ለምንድነው ወንዶች ግን ካጠገብሽ አልቀመጥ ያሉት? ለማንኛውም ግን ጌታ እንደዚህ አለኝ። ጌታ ይሄ መልእክት አስተላልፍላታል። እስካሁን ድረስ መጥቶ የሄዱት በጠቅላላ አይጠቅምሽም ነበር አለ የኔ ጌታ። አሜን በይ። እስካሁን ድረስ ካጠገብሽ የነበሩት አብረሻቸው ቤት ኖሪ ያጠፉሽ ነበር አለ። ከዚህ በኋላ ግን የኔ የዋህ ልጅ አትንገላችም፣ አታለቅሽም። ከዚህ በላይ ከፍ አደርግሻለሁ። ከፊት ለፊትሽ የመጣውን ቀንበር ሁሉ ሰብርልሻለሁ። ወንድ በወንድ አደርግሻለሁ። ወንዶች በጠቅላላ እንዲከተሉሽ አደርጋለሁ። እስከዛሬ ድረስ ተጫውተውብሽ ሄዱትን በጠቅላላ መልሼ እንዲለምኑሽ አደርጋለሁ ይላል የኔ ጌታ። ሃሌሉያ በይ። ለማንኛውም ግን ጃንዬ ሰው ይሄዳል፣ ሰው ይመጣል። አዶናይ መልካም ሰው፣ አንቺ መልካም ሰው ነበራችሁ። ብትታረቁ በጣም ደስ ይለኛል። ለማንኛውም ግን ካልተስማማችሁም ደግሞ እድልሽም ሞክሪ። ደግሞ ማን ይሆን ተረኛ? በውስጥ በኩል ቴክስት ላርክ እንዴ? አዶናይ እና ጃኒ ተለያዩ የሚል በጣም በቃ እየተናፈሰ ነው ወሬ፣ እነሱ ለምን ሂስትሪ ስላደረጉ ማለት ነውና ምንድነው የዚህን ያክል እናንተ በጣም መጠርጠር መገመት ምናምን አቃታችሁ? ሽምግልና ሊልክ እንደሆነ እንዴት ማሰብ ያቅታችኋል? በቅርቡ ማለት ነው በጣም ትልቅ ሰርፕራይዝ ሽማግሌ ሊልክ ነው። ኦልሬዲ ሽማግሌዎቹ ተመርጠው ተዘጋጅተው አልቋል። በቅርብ ቀን ጃኒ ጋር ሽምግልና ይላካል የሚል ዜና ነው የምንጠብቀው። እንደዚህ ቢሆን ይሻላል። እንደዚህ ህይወት ያብቃችሁ። የምሬ ነው የምላችሁ። እንደዚህ አይነት ነገር ይሁን እንደ ሴዶና እንደ ምናምን እንደ ጌቾ ምናምንማ አታርጉት። እንደዚህ ነገር። ለማንኛውም ሰላሙን ያምጣላችሁ። ፋይናላችሁ ይሄ ይሁን። እንደዚህ አይነት ቪዲዮ ሳይቻላል በጣም ቆይቻለሁኝና ያው ለእናንተ መናገር ምናምን በጣም ስለደበረኝ ነው። እግዚአብሔርም ያስጠላልም ደግሞ ቀን በቀን ቪዲዮ ጠፋ ምናምን ያስጠላል። ግን ስቲል ቪዲዮ እየወረደብኝ ነው። ፍቅር ይሻላል። ማርያም ቲክቶክ ይሄን ሁሉ ወራት ሊያጠፋብኝ አይችልም ወበለ። ስለዚህ በቃ ጀስት ፍቅር፣ ማርያም ፍቅር። እኔ አሁን ፍቅር ነው መስበክ የምፈልገው ከዚህ በኋላ እግዚአብሔር ፍቅር ብቻ። ድሮም ፍቅር ነኝ፣ ግን አሁን ፍቅር ነው መስበክ የምፈልገው እና በቃ ጀስት እንፋቀርና ያለችን ቀሪ እድሜያችንን እናጣጥማት እና ቪዲዮቼ እየወረዱ ነው። ፕሊዝ አይውረድ። በቃ ሊፕሲንግ እኮ ነው፣ ግን ቢሆንም በቃ አይውረድ። እወዳችኋለሁ ጋይስ። የነበረኝ ቆይታ ይህንን ይመስላል። እንግዲህ ጃኒ ይህንን ነገር ተናግራለች ማለት ነው። አሁንም እየወረደባትና ችግር ውስጥ ቪውም እየታያላት እንዳልሆነ ሁላችንም እያየን ነው ያለ ነው። እጅግ በጣም የሚያሳዝን ነው። አሁንም ድረስ እንግዲህ ይህንን ነገር እየተደረገ ነው ያለው ማለት ነው። እና እንግዲህ በዚህ ዙሪያ ሁሉንም ባያችሁት ቪዲዮ ዙሪያ አስተያየት መስጠት ትችላላችሁ። እንግዲህ በጣም የሚያሳዝን ነገር ነው። እንግዲህ እዚህ ላይ ስለ ሁለቱም ጉዳይ
የራሳችንን ሀሳብ እስቲ እንስጥበት እዚህ ላይ። እንግዲህ እኔ በዚህ ሳምንት ውስጥ ምናልባት አንድ ትልቅ ሰበር ዜና ይኖራል ብዬ ነው ማምነው፣ ምናልባት እየተነገረ እንዳለ ማለት ነው። እንግዲህ አዶናይም ትላንት ወደ ዱባይ ነው እሄዳለሁ ሲል ነበር። እንግዲህ ያ እዛ ሁለቱም አብሮ የሚሄዱ ይመስለኛል። እዛ እንግዲህ ቀለበት ሊያስርላት ይችላል ብዬ አስባለሁኝ። እንግዲህ ጋይስ የነበረን ቆይታ ይሄን ይመስል ነበረ እና ወዳችኋለሁ። የአገሬ ልጆች እንዴት ናችሁ? ወደ ዱባይ በቅርቡ መጣለሁ which is ነገ። ከዛ ወደ አሜሪካ መጣለሁ፣ ጠብቁኝ። አሜሪካ ካላችሁ I'm so excited to see you. think ዋሽንግተን ዲሲ ነው የምመጣው። ከዛ ወደ ሌሎች ስቴቶችም እሄዳለሁ ብዬ አስባለሁ። I'm not sure exactly. boom